አትሌት ቀነኒሳ በቀለ በዚህ ሰዓት ጉሊት እየቸረቸረ ነው የሚተዳደረው ቢባል ማን ያምናል? ይሄን ቪዲዮ ሁላችሁም ኮፒ ሊንክ እና ሪፖስት እያደረጋችሁ ይሄን ቪዲዮ ለዚህ ወጣት ወንድማችን ቀን መቀየር ሁላችሁም ኃላፊነታችሁን እንድትወስዱ ጠይቃችኋለሁ። ቀነኒሳ የምትፈልጉት ይኸው እዚህ ጋር አለ። እኛም ፕሮሞሽን ማሰራት ከፈለጋችሁ አለን፣ በውስጥ አውሩንሽ። ይሄ ነገር ተደጋገመ። አትሌት ቀነኒሳ በቀለን ምንድን የገጠመው? ሰውና ቴዲ አፍሮ ልብ በሉ፣ ሰው አይደለም፣ ሰው ነው። ምንድን የተፈጠረው በቴዲ አፍሮና በሰው መካከል? የአልበም ቀጣይ እጣ ፈንታስ ምን ይሆናል? አዲሱ የአርቲስት ቴዲ አፍሮ አልበምና የሰው ግጭት። ሰላም። ከላይ ያለውን ጽሑፍ ስታዩ እንዴ ይሄንንማ ማየት አለብኝ ብላችሁ ተምኔሉን ነካ አድርጋችሁ እኔ ጋር ይደረሳችሁ። ሰላም ለሁላችሁም፣ ሰላማችሁ ይብዛ። ዛሬ እንደተለመደው አነጋጋሪ የሆኑ ወቅታዊ ጉዳዮች ላይ ሐሳብ አስተያየትን የምንሰነዝር እነሱን የምንዳስስ ይሆናል። ስክሮል በማድረግ የደከመ ጣታችሁን ላይክ እና ሰብስክራይብ ላይ አረፍ በማድረግ የዛሬውን ቪዲዮአችንን እንጀምራለን። ልጀምረው? ልገባው ነው። በመጀመሪያ ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያልኩኝ በተግባር እኔ የምላችሁ ፍቅር ከሁሉም ነገር ይበልጣል ብያችኋለሁ። ይበልጣል። አዎ ይበልጣል። እውነቴን ነው የምላችሁ። ካላመናችሁኝ ይሄው በተግባር ላሳያችሁ። ሙስሊም እንግዲህ ወንድሞቻችን ናቸው። አብረን በተለይ ሙስሊምና ኦርቶዶክስ አብረው በዚች ሀገር የብዙ ሺህ ዓመታትን ዘመናት አብረው የኖሩ ናቸው። ይረዳዳሉ። በደስታም በሐዘንም ይገናኛሉ። በሁለቱም ይገናኛሉና እጅግ በጣም ደስ ብሎናል። ወንድሞቻችን ኑሩልን። እኛም እንደዚሁ እናደርጋለን። እኛም በአጻፋው እናደርጋለን። አያችሁ አይደል? በተግባር ይሄ እንግዲህ ወደ ሐረርጌ አካባቢ ነው፣ ወደ ምዕራብ ሐረርጌ አካባቢ ነው። አርብ ዕለት ስቅለትን ወይንም ስግደትን ክርስቲያኖች ሰግደው ሲወጡ የእስልምና እምነት ተከታይ ወጣቶች ደግሞ ተባብረው እዛ ጋር ጾም ሲያስፈቱ ሲያስተባብሩ እንደዛ አይነት ቪዲዮ ነው እያመሰገኑ ጳጳሱ። አሁን ያየነው ፍቅር ከሁሉም ነገር እንደሚበልጥ በተግባር አይደል? ነገር በሶስት ይጸናል አይደለም የሚባለው? ሶስት ጋር እንኳን ባይደርስ እስቲ አንድ ልድገመው። ወላሂ ነው ማለት ጋሼ ምት በአመት ውስጥ አንድም ወዳት ቀን አለች አትልም? የክርስቲያኖች የስግደት ቀን፣ የሙስሊሞች ደግሞ ጁማ የሚባል ቀን። አየው ይላዝ እኔ መስጊድ አጥቼ በቃ እዚሁ ተራጉ ልደትዬ ጋር ልሰግድ ነው። የልደትዬን ቅዳሴ ነው የምሰማው። ባባ ሰላም አለይኩም ሳትዬ እንኳን አደረሰሽ ለስግደቱ። ምን አሰማ ጁማ ሙባረክ ብሏል። ለስግደቱ በቃ እንኳን አደረሳችሁ ሳይቦች። ፍቅር ከሁሉም አይበልጥም የምትሉኝ ሰዎች ካላችሁ ምንም ማድረግ አልችልም። ቻው። ምክንያቱም ከበረቱ ውጪ ብዙ በጎች አሉ የሚል አባት ነው። በዚህ አይነት አስገራሚ ቪዲዮዎች እየወጡ ይገኛሉ። ሰሞኑን ንጹህ ልብን እንጂ ንጹህ ልብስን በማያምላካችሁ ፊት እንዴት ነበር ያሳለፋችሁት ስግደትን? ኮሜንት ከታች አድርጉልኝ። አሁን ደግሞ ቀጥታ ወደ ሌሎች አነጋጋሪ ቪዲዮዎች የምንሄድ ይሆናል። ሐሳብ አስተያየታችሁን ደግሞ ከታች ብታስቀምጡልኝ ያበረታታኛል። እሺ፣ በ9 ጥይት ተመቶ የተረፈ ሰው አለ ብላችሁ ታምኑኛላችሁ? ቤተሰብ በ9 ጥይት ተመቶ ምንም ያልሆነ ሰው አሁን እያወራ ያለ ሰው ለዛውም ሴት ናት። ላሳያችሁ በተግባር ቀነው ጊዜ ከዚህ ስናቅልበት እዚህ ላይ መታይ በዚህ ወጣ አመጣ እንደገና ሳለፈ እዚህ ከሆዴ ላይ ያደረገ ይሄን በዚህ ላይ በተነ
ሁለተኛ በዚህ ሲልም ደግሞ ይኸው ከዚህ የመጣ በዚህ እንደዚህ የተበተነ ሁለተኛውን ማሳለፈና እዚህ ወዲ ላይ ያረኩ ሲል ይሄን እጀ አሁንም እንደገና አሳለፈና እዚህ ላይ እንትን ሲል ስታገለው ይሄን እጀ ከዛውንም ደግሞ እዚህ ላይ አምጥተን ሲል በዚህ ላይ ጀርባዬ እንደዚህ የተበተነ አላውን በጥቂት ቢራ መቀብርበት ገደል አለ እዛ ገደል ዘንድ እየታገው ስደስ በዛ ገደል ላይ ያና ፈሙዙ እንዲያርገ ሲይዝበት የበለጠው ጥይት እዚያ ላይ ያረፈልኝ ጀመር አውቶማቲክ ነው የሚሄደው ጀመር ጥይቱ መቼም አያቋርጥም አዛ እንደ ሲሆን በቃ መጨረሻ ላይ በላት ጓደኛው በላት ሲለው በሽመልዝ ላይ ሲመታኝ ይሄ ታፋያሙን አለ አዛ ይሄ ጉትት ሲል እንዲያሙ ነው ደግሞ መሳሪያውን አለቀኩት እጎተታለሁ ከዛን መጣናውንም እንዲኛው ደግሞ እዚህ ላይ ሲመታኝ በገጀራ ውስጤ ይሰማል ግን አዞሬና ሰወድቅ ተጨረሰች በቃ ምን ብለው እየተሯሯጡ ሲሄዱ ሰማኝ እንዴት ነው ግን እነዚህ ሰዎች ተሳስተው ምን ሚሊሻ ተጫውተው ይሆን ጋይስ እንጂ 9 ጥይት አስባችሁታል 1 2 3 ደግሞ ይሄኛውም አለ እኮ አንድ ብቻ አይደለም ሁለት ናቸው የታረድኩት ሰኔ 15 ቀን ነው በሰደፍ መታይ በሰደፉ ሲመቱኝ ይሄን ማጅራቴን ሲመቱኝ ሰደፉ ተሰበረ ሰደፉ ሲሰበርበት እንደገና በመጥረቢያ ዛቢያ መታኝ ሞትኩበት ስሞትበት ዞሮ ቦሮቹን አየና ተመልሰው እንደገና አብየ ብድግ አልኩ ነፍሴን ዘርቼ ብድግ ስል እንደገና መጨረሻ ላይ በገዛ ቆንጭራይ በጎራዴ ነው ያረደው እና እንደዛ ሞቼ ብዬ ብድግ አልኩ ነው እያለን ያለው ይሄ ሰውዬ ምናልባት የዘየ ልዩነት ከሆነ የቋንቋ አጠቃቀም ከሆነ ብያሰብኩኝና አወራራቸው ደግሞ በተግባር እያሳዩን ነው የገጠር ሰውም እንደዚህ ይሰክሳል ማለት ነው አትሌት ቀነኒሳ በቀለ ሰሞኑን ምንድነው የገጠመው ቀነኒሳ የምትፈልጉት ይኸው እዚህ ጋር አለ እኛም ፕሮሞሽን ማሰራት ከፈለጋችሁ አለን በውስጥ አውሩንሽ ቀነኒሳ ምንድነው የምትሉት ይላል ቀነኒሳን ይወዷል እሱ በውስጥ አውሩን በቃ ቀነኒሳን ይወዷል አትሌት ቀነኒሳ በቀለ በዚህ ሰዓት ጉሊት እየቸረቸረ ነው የሚተዳደረው ቢባል ማን ያምናል? ይሄን ቪዲዮ ሁላችሁም ኮፒ ሊንክ እና ሪፖስት እያደረጋችሁ ይሄን ቪዲዮ ለዚህ ወጣት ወንድማችን ቀን መቀየር ሁላችሁም ኃላፊነታችሁን እንድትወስዱ ጠይቃችኋለሁ። ከኋላ የምትመለከቱት ወንድማችን አትሌት ቀነኒሳ በቀለ ሳይሆን አትሌት ቀነኒሳን በቀለ የሚመስል ወጣት ሲሆን የወንድማችን ታዲያ አትሌት ቀነኒሳ በቀለ ጋር ይሄ ቪዲዮ ቢደርስ ሁላችሁም ሼር እያደረጋችሁ ይህ ግለሰብ ያልፍለታልና ከዚህ ስራ ፈቀቅ እንድናደርገውና አንድ ስቴፕ ከፍ ብናደርገው ለዚህ ወንድማችን ትልቅ ውለታ ነውና ሁላችሁም በዚህ ጉዳይ ላይ ምን ሐሳብ አላችሁ? ይህ ወጣት አትሌት ቀነኒሳ በቀለን አይመስልምን? አትሌት ቀነኒሳ በቀለስ ይሄ ቪዲዮ ቢደርሰው ይህን ወጣት ወንድማችንን ለማገዝ ዝግጁ ነው? ሁላችሁም ምን ይመስላችኋል? በደንብ ሼር እና ሪፖስት እያደረጋችሁ ይህን ኃላፊነት ተወጡ። በእውነቱ ቁርጥ አትሌት ቀነኒሳ በቀለ ነው የሚመስለው። ብዙ ሰዎች እንግዲህ በመመሳሰል በጣም የተለያዩ ነገሮችን እያየን ነው ያለ ነው። ባለፈው አርቲስት ነጻነት ወርቅነህ የሚመስለው ሰው የዛኛው ደግሞ በጣም የሚለየው በተግባርም ይመስላል በስራም ይመስላል በድምጹ በትወናው በመናምኑ በጣም ነው የሚመስለው እና ይሄ ሰው አትሌት ቀነኒሳ በቀለን ስለሚመስል ባዩበት ቦታ አትሌት ቀነኒሳ በቀለ ጉሊት ነው የሚሰራው ምናምን እያሉ እንደዛ አይነት ቪዲዮዎች በተደጋጋሚ እየወጡ ነበር እንጂ አትሌት ቀነኒሳ በቀለ ራሱ አይደለም ማለት ነው። ሰዋሰውና ቴዲ አፍሮ ልብ በሉ ሰዋሰው አይደለም ሰዋሰው ነው። ምንድነው የተፈጠረው በቴዲ አፍሮና በሰዋሰው መካከል? የአልበም ቀጣይ እጣ ፈንታስ ምን ይሆናል? አጭር መረጃ ይዤላችኋለሁ። ከ3 ዓመታት በላይ የዘለቀውና በብዙዎች ዘንድ በጉጉት ሲጠበቅ የነበረው የድምፃዊ ቴዲ አፍሮና የሰዋሰው መልቲሚዲያ የአልበም ሽያጭ ውል በድንገተኛ ሁኔታ ፈርሷል። ቴዲ አፍሮ ኢትዮሪካ የተሰኘውን አዲስ አልበሙን በሰዋሰው በኩል ለሕዝብ ለማድረስ ተዘጋጅቶ የነበረ ቢሆንም በሁለቱ ወገኖች መካከል የተፈጠረውን አለመግባባት በተደጋጋሚ ውይይት መፍታት ባለመቻላቸው ውሉን አቋርጠው ድምፃዊው አስቀድሞ የወሰደውን ክፍያ ሙሉ በሙሉ መልሷል። ከዚህ ቀደም ሰዋሰው የተለያዩ አርቲስቶችን ገንዘብ አልከፈለም በሚል ስሞታ ሲቀርብበት ነበር። ከነዚህ መካከል ደግሞ ዝነኛው ግርማ ተፈራ ይገኝበታል። ይህን የተመለከቱ አርቲስቶች ሰዋሰው መልቲሚዲያን ሰዋሰው ሲሉ ይጠሩታል። ይህ ውል መፍረስ ከቴዲ አፍሮ አልበም የአሳታሚ ለውጥ ባሻገር በሰዋሰው መልቲሚዲያ ተቋማዊ አሰራርና ታማኝነት ላይ ትልቅ ጥያቄ የሚያስነሳ ክስተትም ሆኗል። ተቋሙ ከዚህ ቀደም ከሌሎች በርካታ አርቲስቶች ጋር በተመሳሳይ የክፍያ ውዝግብ ውስጥ መግባቱ ይታወቃል። ብዙ አርቲስቶች የሰራንበትን አልተከፈለንም በሚል ለዛሀበሻና ለሌሎች ሚዲያዎችም ተደጋጋሚ አቤቱታ ሲያቀርቡ የቆየ ሲሆን አንዳንዶች ተቋሙን በምጸት
ሰዋ ሰው እያሉ እስከ መተቸትም ደርሰዋል። የሀገሪቱን ትልቁንና ተጽዕኖ ፈጣሪውን አርቲስት ቴዲ አፍሮን በስምነት ማቆየት አለመቻሉ ደግሞ የሰዋሰው መልቲ ሚዲያን የውስጥ አስተዳደር ክፍተትና ከአርቲስቶች ጋር ያለውን ጤናማ ያልሆነ ግንኙነት ይበልጥ ገመናውን የሚያጋልጥ ሆኖ አልፏል። ምንም እንኳን ሰዋሰው አልበሙን በዳግማዊ ትንሣኤ ዋዜማ በራሱ በአርቲስት ቴዲ አፍሮና በሰዋሰው መልቲ ሚዲያ መካከል በተፈጠረው ግጭት ምክንያት አልበሙ በዛ እንደማይለቀቅ ተነግሯል ማለት ነው። በአሁኑ ሰዓት አልበሙ ሙሉ በሙሉ አይለቀቅም ማለት ሳይሆን አልበሙ የሚለቀቀው በአርቲስት ቴዲ አፍሮ በራሱ የዩቲዩብ ቻናል ከ1.2 ሚሊዮን በላይ ተከታይ ባለው በራሱ የዩቲዩብ ቻናል ይሆናል ማለት ነው። የቴዲ አፍሮ አልበም የሚለቀቀው ኢትዮሪካ የሚለቀቀው ሚያዝያ 11 መሆኑ ተረጋግጧል። አልቀረም። ብዙ ሰዎች በጣም ከ9 ዓመት በኋላ ከስንት ዓመት በኋላ አሁን ገና ዘፈን ሊለቀቅልን ነው ብለው በደስታ በጉጉት ሲጠብቁትም ነበር። ከዛም የተነሳ ነው እንደዚህ አይነት ጉዳዮች ሰሞኑን መነጋገሪያ የሆኑት። ስለዚህ አልበሙ ይለቀቃል ሚያዝያ 11 ቀን በአርቲስት ቴዲ አፍሮ በራሱ የዩቲዩብ ቻናል የሚለቀቅ ይሆናል ማለት ነው። 90 ደቂቃ ተጠናቋል። 90 ደቂቃ ተጠናቆ አሁን የባከኑ ጥቂት ሰዓታት ብቻ ነው የቀሩት። በእነዚህ በባከኑ ሰዓታት ቶሎ ብላችሁ ላይክ ካላደረጋችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትዘነጉ። በሚቀጥለው እንድንገናኝ ሰብስክራይብ ያስፈልጋል። ሀሳብ አስተያየታችሁን ደግሞ ከታች ብታስቀምጡልኝ ያበረታታኛል፣ አፕዴትድ እንድሆን ያደርገኛል ማለት። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ቆይታ ተመኘሁ። ፒስ አውት።